የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ በኢራን እያካሄደች ያለውን ዘመቻ በሚቀጥሉት 2 ሳምንታት ውስጥ እንደምታጠናቀቅ ሲገልጹ የጦርነቱ ዓላማዎች እየተሳኩ መሆናቸውና ከተያዘላቸው ጊዜ በላይ ፈጥነው መከናወናቸው በፈረንሳይ በተካሄደው የቡድን 7 አገራት የውጭ ጉዳይ ሚኒስትሮች ስብሰባ ማጠናቀቂያ ላይ ገልጸዋል። ፕሬዚደንት ዶናልድ ትራምፕ ኢራንን አጥብቃ ትፈልገዋለች ሲሉ የሚናገሩት የሰላም ድርድር በመጥቀስም ከአገሪቱ መልእክቶች መምጣታቸው ነገር ግን አገሪቱ የሚወክል ማን እንደሆነ ግልጽ አለመሆኑንም ጨምሮ ተናግረዋል። ኢራን ከአሜሪካ ጋር የተጀመረ ምንም አይነት ንግግር የለም ስትል አስተባብላለች። አሜሪካና እስራኤል የዛሬ ወር የካቲት 1 2018 ዓ.ም በኢራን ላይ ጦርነት ከከፈቱ ወዲህ በርካታ የቴህራን ከፍተኛ ባለስልጣናት ተገድለዋል። ይህም በእንዲህ እንዳለ አሜሪካ ወታደሮቿን ወደ አካባቢው እየላከች መሆኑ ሩቢዮ ጨምሮ ሲገልጹ ትራምፕና ከፍተኛ ባለስልጣኖቻቸው በኢራን እያደረጉት ያለውን ዘመቻ ከ4 እስከ 7 ሳምንት እንደሚቆይ በተደጋጋሚ ተናግረዋል። 4ኛ ሳምንቱን እየጨረሰ ያለው የኢራን ጦርነት ሲያልቅ የተደረገውን የሩቢዮ ንግግር ቀደም ሲል ከተቀመጡ ጊዜ ገደቦች ጋር አብሮ የሚሄድ ይመስላል። የውጭ ጉዳይ ሚኒስትሩም ጦርነቱ የሚያበቃበት ጊዜ በተመለከተ ከጋዜጠኞች ለቀረበላቸው ተከታታይ ጥያቄዎች መልስ በሰጡበት ወቅት የሳምንታት እንጂ የወራት አይደለም ሲሉ መልሰዋል። ትራምፕ ጦርነቱን ለማቆም ያስችላል የተባለ ባለ 15 ነጥብ እቅድ ለኢራናውያን በፓኪስታን በኩል እንዲደርሳቸው ማድረጋቸው በስፋት ተዘግቧል። ይሁን እንጂ ጋዜጠኞች ኢራን አርብ ዕለት ምላሿን ትሰጥ እንደሆነ ሲጠየቁ የአሜሪካው የውጭ ጉዳይ ሚኒስትር ስለ አንዳንድ ነገሮች ለመነጋገር ፈቃደኛ ስለመሆን መልእክቶችና ምልክቶችን ተለዋውጠናል ብለዋል። ከማን ጋር እንደምንነጋገር፣ ስለምን እንደምንነጋገርና መቼ እንደምንነጋገር ጨምሮ ማብራሪያም እየጠበቅን ነው። የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ በዚህ ሳምንት ስብሰባዎች ይኖራሉ የሚል ተስፋ እንዳላቸው ሲናገሩ ኢራናውያን ለተወሰነ ጊዜ የተመለከቱት ባለ 15 ነጥብ ስምምነት አለን፣ ከነሱም መልስ እንጠብቃለን፣ ይህም ሁሉን ነገር ይፈታል ሲሉም ዊትኮቭ ገልጿል። ትራምፕ አርብ ዕለት ለጋዜጠኞች እንደተናገሩት በኢራን የኃይል ማመንጫዎች ላይ ጥቃት ለመፈጸም ያስቀመጡት ቀነ ገደብ ለንግግሮች እድል ለመስጠት ሲባል ማራዘማቸው ተናግረዋል። ኢራን እየወደመች ነው ያሉት ትራምፕ አክለው አሁንም እየተነጋገርን ነው፣ ስምምነት ላይ መድረስ ይፈልጋሉ ብለዋል። አርብ ዕለት ኢራን በኒውክሌር ተቋማት እንዲሁም በአገሪቱ ውስጥ ባሉ 2 ትልልቅ የብረት ፋብሪካዎች ላይ በእስራኤል ጥቃት እንደተፈጸመባት ተናግራለች። የውጭ ጉዳይ ሚኒስትሯ አባስ አራግቺ ይህንን ጥቃት እስራኤል ከፍተኛ ዋጋ እንደሚያስከፍላት ዝተዋል። የአገሪቱ ስርዓት የሚደግፈው ጠንካራ ወታደራዊ ኃይል የኢራን እስላማዊ አብዮት ዘብ ከአሜሪካ ወይም ከእስራኤል ጋር ግንኙነት ያላቸው የኢንዱስትሪ መሰረተ ልማቶች ኢላማ በማድረግ የአጸፋ እርምጃ እንደሚወስድም ተናግሯል። የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ ካጠናቀቁ በኋላ ባወጡት መግለጫ ኢራን በበቀል እርምጃ ዘግታዋለች ያሉት የሆርሙዝ የባህር ወሽመጥ ላይ የነበረው የመርከቦች እንቅስቃሴ እንደ ቀድሞ ደህንነቱ የተጠበቀና ያለምንም ክፍያ ሆኖ ወደ ነበረበት መመለስ አስፈላጊ መሆኑን አጽንኦት ሰጥተዋል። ኢራን በሆርሙዝ ሰርጥ ላይ የሚንቀሳቀሱ መርከቦች ለማስከፈል ሕግ እያረቀቀች መሆኑ ሲናገሩም ሰንብተዋል። አብዮታዊ ዘቡ አንዳንድ መርከቦች ያለምንም ችግር ማለፍ እንዲችሉ ክፍያ እየተጠየቀ መሆኑ የሚገልጹ ዘገባዎችም ተሰምተዋል። የኢራን የፓርላማ አባላት ወሽመጡን ለሚጠቀሙ መርከቦች ስለሚተመነው ክፍያ ምንም እንኳን ገና ያልዳበረ ቢሆንም ረቂቅ ሕግ እየተዘጋጀ መሆኑም ተሰምቷል። ሩቢዮ በፈረንሳይ ከተካሄደው ውይይት በኋላ ዩኬ የባህር ወሽመጥ ነፃ ሆኖ እንዲቀጥል ለማድረግ ጥምረት ለመመስረት የሚደረገውን ጥረት እየመራች መሆኑን ከጦርነቱ በኋላ ባለው ጊዜ ውስጥ እንዲህ አይነት ጥምረት እንደሚያስፈልግ ጨምረውም ተናግሯል። የኢራን ዛቻ ተግባራዊ የሚሆን ከሆነ ከአሜሪካ ይልቅ አጋሮቿ የበለጠ እንደሚጎዱ አብራርተዋል። የቡድን 7 አባል አገራት በመግለጫቸው ላይ በመካከለኛው ምስራቅ እየተካሄደ ባለው ጦርነት በሲቪሎችና በሲቪል መሰረተ ልማቶች ላይ የሚሰነዘረው ጥቃት በአስቸኳይ እንዲቆም ጥሪ አቅርበዋል። በጦርነት ወቅት ሆነ ተብሎ ሰላማዊ ሰዎች ኢላማ ማድረግ እንዲሁም በዲፕሎማሲያዊ ተቋማት ላይ ጥቃቶች መፈጸም ምንም አይነት ምክንያት ሊቀርብበት አይችልም ብለዋል። መግለጫው ተፋላሚ ወገኖች በስም ባይጠቅስም መልእክቱ ኢራን ላይ የበለጠ ትኩረት ያደረገም ይመስላል። ቴህራን የባህር ወሽመጥ ከመዝጋት በተጨማሪ ከአሜሪካ ጋር በተባባሪነት በሚሰሩ የባህር ሰላጤ ሀገራት ውስጥ የሚገለገሉባቸው መሰረተ ልማቶች ኢላማ በማድረግም አጥቅታለች። ቴህራን ከእስራኤል በተጨማሪ በአረብ ባህረ ሰላጤ ወደሚገኝና የአሜሪካ የጦር ሰፈር ወደሚገኙባቸው አገራት ድሮኖችና ሚሳኤሎችን አስወንጭፋለች። ኢራን ከጦርነት ሰፈሮች በተጨማሪ በአገሪቱ በሚገኙ የአውሮፕላን ማረፊያዎች፣ የመኖሪያ አፓርትመንቶች፣ የአሜሪካ ኤምባሲና የኃይል ጣቢያዎች ላይ ጥቃት ፈጽማለች። ከደቂቃዎች በኋላ በሌሎች መረጃዎች እስክንገናኝ ሰላም።